ለሰው ልጅ ይጠቅማሉ፣ ለህዝብ ይበጃሉ፣ ለትውልድ አንዳች ይፈይዳሉ ብለው ያመኑበትን በመፈጸም በላቀ ስኬት በመታጀብ እለት ተለት አዳዲስ የድል ምዕራፎችን ሳታሳካው ላይ የማታድረው አዲስ አበባችን አዳዲስ ነገሮችን እየወጠነች ለውጥኗም እየተጋች በቀናት መፈራረቅ ውስጥ መፍጠር ላይ ተግታና መፍጠንን ተላብሳ ራሷን እየቀየረች ሁሌ አዲስነቷን ቀጥላበታለች። ከተማችን አዲስ አበባ በዚህ የመፍጠርና የመፍጠን እሳቤ መነሻነት ግብ ጥላ ለግቡ ስኬት በመትጋት በአጭር ጊዜ ብዙ ርቀት መስፈንጠር ከቻለችባቸው የትኩረት መስኮች ውስጥ አንዱ የሆነው የቤት ልማት ፕሮግራም ተጠቃሽ ነው። ከተማ አስተዳደሩ የነዋሪውን የቤት ፍላጎትና አቅርቦት ለማጣጣም ያስችላሉ ያላቸውን ፍሬ እየታየባቸው የሚገኙትን 5 የቤት ልማት ሞዳሊቲዎችን ነድፎ በስራ ላይ የሚገኝ ሲሆን እነዚህ ሞዳሊቲዎችም በከተማው የሚስተዋለውን ከፍተኛ የቤት ፍላጎት ለመመለስ ትልቅ አቅም እና ድርሻ እንደሚኖራቸው የታመነ ነው። በተለየ ትኩረት ቤት ፈላጊውን የቤት ተጠቃሚ ለማድረግ በከተማ አስተዳደሩ የተያዘውን ውጥን ወደ ተጨባጭ ምዕራፍ ተሸጋግሮ ማየታችን የቤት ልማት ፕሮግራሙ በከተማ አስተዳደሩ የተቸረውን ልዩ ትኩረት ማሳየት ብቻ ሳይሆን የህዝብ ጥያቄም የሚገደውና ለዚህ ጥያቄ ምላሽ ለመስጠትም ፍጹም ተነሳሽነትና ትጋት ያለው አመራር መኖሩንም በገሃድ የሚያሳይ ነው። ክብርት ከንቲባ፣ ክቡራንና ክቡራት፣ ዛሬ በይፋ ወደ ስራ የገባው በአይነቱ ለሀገራችንም ብሎም ለከተማችን አዲስና የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ በመገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንፃ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ይኸው ፋብሪካ አሁን ባለው ሙሉ አቅም ወደ ስራ ሲገባ 26000 ቤቶችን በአመት ማምረት የሚያስችል ሲሆን ቤቶቹም ከዚህ ቀደም ከምናውቃቸው የጋራ መኖሪያ ቤቶች በብዙ እጅ የተሻለ የቆይታ ዘመን ሲኖራቸው ይህም የከተማችንን ነዋሪዎች የቤት ፍላጎት ለማሟላት የምናደርገውን ጥረት በማገዝ ረገድ ቀላል የማይባል ድርሻ ይኖረዋል። ከዚህም በተጨማሪ ፋብሪካው ቤቶችን ለዜጎቻችን ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በትግበራ ወቅትም ከ200,000 ለሚልቁ ዜጎቻችን የስራ ዕድል በመፍጠር የብዙሃኑን የኢኮኖሚ ተጠቃሚነትን በማረጋገጥ ሂደት ውስጥ የራሱን አበርክቶ ያኖራል። በሌላ በኩልም ፋብሪካውን ከቦታ ቦታ በማንቀሳቀስ እንደ አስፈላጊነቱ በአርሶ አደሩ ቀየም እና በሌሎች ተገቢነት ባላቸው አካባቢዎች በመትከል የቤት ልማት ፕሮግራሙ ሁሉን አቀፍና ተደራሽ በማድረግ ለዜጎቻችን የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታን እንደሚፈጥርም ጭምር ተጠባቂ ነው። ክብርት ከንቲባ፣ ክቡራንና ክቡራት፣ እነዚህንና መሰል የቤት ልማት ፕሮግራሞችን የሚያቀላጥፉ ቴክኖሎጂዎችን ከሁሉም አቅጣጫ በማፈላለግ የመንግስታችንን አንዱና ዋነኛ የትኩረት መስክ የሆነውን የመኖሪያ ቤት ተደራሽነትን በተለይ በመዲናችን አዲስ አበባ ለማረጋገጥ የሚያስችሉ ስራዎችን በማከናወን ተጨባጭ ውጤቶችን በማስመዝገብ ላይ እንገኛለን። ለማሳያነትም በ3 ሳይቶች ላይ በ9 ወራት ውስጥ ተገንብተው የተጠናቀቁና በቅርቡ በክብርት ከንቲባችን በይፋ ተመርቀው የተላለፉ 1287 ቤቶችን ለአብነት መጥቀስ ይቻላል። ዛሬ የመሰረት ድንጋይ የተቀመጠለት ይህንን የቤት ግንባታ ሳይትም ከቴክኖሎጂ አወዳጅተን ከትላንት በቀጠለው የስራ ዲስፕሊንና የመፍጠርና የመፍጠን መርህ ባጠረ ጊዜ በማጠናቀቅ ለህብረተሰቡ እንደምናስረክብ ቃል እየገባን የከተማ አስተዳደሩም ከፍተኛ ትኩረት ሰጥቶ እየሄደበት የሚገኘውን የመኖሪያ ቤት ልማት ፕሮግራም ኃላፊነት እንደተሰጠው አስፈጻሚ ተቋም በተጨባጭ መሬት ለማውረድ በከፍተኛ ቁርጠኝነት እንደምንተጋ ጭምር በድጋሚ ቃል እገባለሁ። አመሰግናለሁ። ቴክኖሎጂው እንግዲህ ብዙ አድቫንቴጆች አሉት። ከኖርማል ኮንቬንሽናል ቴክኖሎጂው የሚለየው ምንድነው? አንደኛ በሌላው ዓለም እንደዚህ እግዚአብሔር የባረከው ቴምፕሬቸር የለም። ለምሳሌ እኔ በምኖርበት የነበረው ሀገር ካናዳ
ወይም ቫንኮቨር የሚባለው ሀገር የምንኖረው ከማይነስ 15 ዲግሪ ሴንቲግሬድ እስከ ፕላስ 46 ዲግሪ ሴንቲግሬድ ቫሪያንስ ውስጥ ነው። ያ ማለት የሰውን ልጅ በቤት ውስጥ ለማኖር በጣም ከፍተኛ የሆነ ኤሌክትሮሜካኒካል ሲስተም እንጠቀማለን ማለት ነው። ሲቀዘቅዝ ለምሳሌ ማይነስ 15 ሲሆን ሰው ቤት ውስጥ ለመኖር ቤቱ ሁሉ መሞቅ አለበት። አሁን እኛ እንደምንኖርበት እዚህ አይደለም። እያንዳንዷ ኢንች ሙቅ ውሃ በውስጧ እያለፈለት ነው ሰው የሚኖረው። ሲቀዘቅዝ እንደዛ ነው። ሲሞቅ ደግሞ እንደገና ኤር ኮንዲሽን ተደርጎ እንደገና ኤሌክትሮሜካኒካል ሲስተሞች ገብተው ሰውየውን በቤት ውስጥ ኮምፎርታብል እንዲሆን ያደርጉታል ማለት ነው። እግዚአብሔር ይመስገን። እግዚአብሔር ደግሞ ይሄን የመሰለ ወይዘር የሰጠን አገር ላይ በቀላሉ ቤቱን ዴሊቨር ልናደርግ እንችላለን ማለት ነው። ምክንያቱም እዛ የሚያስቸግረን ኤሌክትሮሜካኒካሉ ነው። በጣም ከፍተኛ ወጪ ያለው ሲቀዘቅዝ ለማሞቅ፣ ሲሞቅ ለማቀዝቀዝ። እዚህ ደግሞ እግዚአብሔር ይመስገን የተመጣጠነ ለሰው ልጅ የሚመች ቴምፕሬቸር ስላለን ኤሌክትሮሜካኒካል ሲስተሙ ብዙ አያስፈልገንም። ነገር ግን ሜቶዶሎጂውን መቀየር አለብን። በኮንክሪትና በሪባር የምንሰራው ስራ እንዳለ ይቀጥል። እኛ የመጣ ነው ኮምፕሊመንት ለማድረግ ነው። አዲስ ፓዝ አዲስ ዌይ ያለው እየቀጠለ ግን አዲሽናል ሲነርጂ ለመጨመር ስለሆነ እንግዲህ አሁን የተሰጠንን ቦታ በፍጥነት ሰርተን ከተባበርን ቅዱስ ቃሉ ምን ይላል? አንድ ሰው 1000 ይስባል፣ ሁለት ሰው 10000 ይስባል ይላል። ስለዚህ በመስማማት ውስጥ 8000 ከሰማይ የሚሰጣል ማለት ነው። ሁላችንም እዚህ ቤት ያለን ሰዎች ከተባበርን 100,000 ቤቶችን በአመት የማንገነባበት ምንም ምክንያት የለም። እንችላለን። ኢትዮጵያውያን ውጪ የሚገኙ ኢትዮጵያውያን በብዙ ፕሮፌሽናል ያሉ ኢትዮጵያውያን ብዙ እውቀት ያላቸው ሰዎች አሉ። ከተባበርን እቺ ሀገር እግዚአብሔር የባረካት ሀገር ናት። እኔ በኖርኩባቸው 4 ኮንቲኔንቶች ያላየሁትን ነገር ኢትዮጵያ ውስጥ አይቻለሁ። እንደ ሀገር ወዳድ ሲቲዝን እዛ የምሰራውን ነገር አቁሜ አገሬ ሄጄ ከህዝቤ ጋር አትሊስት የመጀመሪያው ፌዝ በቤት ነው። ከዛም ደግሞ እግዚአብሔር እንደፈቀደ ሌሎች የምንሰራቸው ስራዎች አሉ። በጋራ ስንተባበር መስራት እንችላለን። ስንተባበር መለወጥ እንችላለን።